ቤተሰቦች እንኳን ደህና መጣችሁ ለማለት እንወዳለን። ዛሬ አዲስ ምዕራፍ ከዳሊያን ይገለጣል። አዲሱ ምዕራፍ ምንድነው የሚለውን ለማየት ዝግጁ ነን? ግን የምፈልገው በፈገግታ ከዛ በጭብጨባ ሲሆን ደግሞ ደመቅ ይላል። እንግዲህ ዳሊያን ዴንታል ክሊኒክ ባለፉት 12 ዓመታት ብዙ ቤተሰቦች አገልግሎቱን አግኝተው ኮስታራ የነበሩት ፈገግ እንዲሉ ምክንያት ሆነዋል። በጣም ብዙ ደንበኞች የዳሊያን ቤተሰብ በመሆን ላለፉት 12 ዓመታት አብረውን ቀጥለዋል። አሁን ደግሞ በአዲስ ቢሮ እናንተ በተገኛችሁበት በይፋ ስራ መጀመራችንን የምናበስር ነው የሚሆነው። ዳሊያን ዴንታል ስፔሻሊቲ ክሊኒክ አንድ ነገር ልዩ ያደርገዋል። ለባለሙያዎች ልዩ ትኩረት ሰጥቶ ይሰራል። ባለፉት 12 ዓመታት የተለያዩ ለሕክምናው የሚሆኑ እቃዎችን በማቅረብ አገልግሎት ሲሰጥ ቆይቷል። ወደዚህ በይፋ እንግዲህ የፊርማ ስነስርዓታችን ብራንድ አምባሳደራችን ኦፊሻሊ የምናሳውቅበት ሰዓት ሲደርስ እንግዲህ እሱንም እንጋብዛለን። በድጋሚ ጥሪያችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ እንዲሉልን ዶክተር ቃል ኪዳን ኤፍሬምን ወደዚህ እጋብዛለሁ። ዶክተር ቃል ኪዳን እንኳን ደህና መጣችሁ መልዕክት ያስተላልፉልናል። በክብር ሸኙልኝ። ያው ለሰዓት ማለዳችን ሁላችሁንም ከልብ ይቅርታ እንጠይቃለን እና በድጋሚ እንኳን በደህና መጣችሁ ወደ ዳሊያን ዴንታል ክሊኒክ። ያው እዚህ ለመድረሳችን መጀመሪያ እግዚአብሔርን እናመሰግናለን። ዛሬ ከኛ ጋር የደስታችን ተካፋይ ለመሆን ስለመጣችሁ በጣም እናመሰግናለን። ስሜ ዶክተር ቃል ኪዳን ኤፍሬም ይባላል። የዳሊያን ስፔሻሊቲ ዴንታል ክሊኒክ ባለቤት እንዲሁም ደግሞ የበለጠ ትልቅ የሆነ ዘመናዊ የሆነ ለታካሚዎች ልጁ የተዘጋጀ ያው አዲስ ቦታ ስንከፍትና ስናስመረቅ በታላቅ ደስታ ነው። ዘመናዊ ቴክኖሎጂ፣ ዘመናዊ መሳሪያ እና ጥራት ያላቸው እቃዎችን አስገብተናል። ፈጣን ደህንነቱ የተጠበቀና እንድንሰጥ ያስችለናል። ከዚህ በፊት ሳምንታት የሚወስዱት ሕክምናዎች አሁን በአንድ ቀን በሁለት ቀን ለማጠናቀቅ የሚያስችሉ መሳሪያዎቻችንን አስገብተናል። እንዲሁም ደግሞ የሆኑ ልምድ ያላቸው በሀገር ውስጥ በውጭ ሀገር እየተማሩ የሰለጠኑ ስፔሻሊስቶች ይዘን መተናል በክሊኒካችን እና እያንዳንዱ ክፍሎቻችን ደግሞ በቂ በሆኑ ሙያተኞች የተመራ ታካሚዎቻችንን ያው ሙያዊ አገልግሎት ያገኙ እናደርጋለን። ዋና ዓላማችን የዚህ ክሊኒክ ያው ጊዜ ምንድነው ህመምን ማስታገስ፣ ጤናን መመለስ፣ እምነትን መገንባት እና እያንዳንዱ ታካሚ የሚፈልገውን በፈገግታ ከጤና ጋር ከምቾት ጋር መስጠት ነው። ወደ ክሊኒካችን የሚገባ ሁሉ እንግዲህ እንደ ቤተሰብ በልዩ እንክብካቤና አገልግሎት ለመቀበል እንፈልጋለን እና በዚህ በአዲስ ምዕራፍ ውስጥ በታማኝነት በጥራትና በፍቅር ማገልገል እንቀጥላለን እና ያለንን ፕሮግራም ከዚህ በኋላም በደንብ ያው አብረን እንታደማለን እና አሁን በጣም ሰው ሊጋብዝ ነው። የዳሊያን ስፔሻሊቲ ዴንታል ክሊኒክ መስራች ሁለት አመት እና
እሺ ዶክተር ፈርሃንን እጅግ አድርገን እናመሰግናለን። እባካችሁ በክብር ሸኙልን። በዚህኛው መርሃ ግብራችን ላይ ብዙ ንግግሮች የሉም ብለናል። ደስታችንን ነው የምናጣጥመው፣ ደስታችንን እናጣጥማለን። የ12 ዓመት ጉዟችንን በጣም ብዙ ደንበኞች እዚህ መሀላችንም ያሉ የዳንያን ቤተሰቦች አሉ። በዚህ አጋጣሚ ይኸው 12 ዓመት ሞልቶናል። አዳዲስ ስኬቶችን ደግሞ ይዘን ለመጓዝ በሙሉ ዝግጅት ላይ ነን እያልን ነው። በድጋሚ ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። አንድ ሰው ወደዚህ ጋብዛለሁ። ዶክተር ፍትህ ወደዚህ ይምጣና 12 ዓመት ጉዟችን ላይ የብዙ ቤተሰቦች እያከመልን ፈገግ እንድንል ጤናማ ጥርስ እንዲኖረን አግዟል። እንኳን ደህና መጣ። እንደምን ዋላችሁ? እኔ ዶክተር ፍቃዱ እባላለሁ። የዳንኤል ስራ በላይ አብረን አንድ ቀን ምንም ሳይጎለን በጣም የሚገርም ይህ መድረክ ስላገኘ እናገረው ጎራነት በጣም እድሉን መጠቀም በኋላ እንግዲህ በጣም ጀግና በጣም ጎበዝ እናታችንን አስተዳዳሪ ነች። ስለዚህ በጣም ትልቅ ሰው ነች። ላቅ ያለ ክብር ይገባታል። እንግዲህ እኔ ከሙያ ስነሳ የብሬስ ስፔሻሊስት እንግዲህ አብዛኛው ሰው ላያውቀው ይችላል። የጥርስ ሐኪም የሚለው ነው ሊያውቀው የሚችለው አብዛኛው ሰው። ግን በጣም ለየት የሚያደርገው ከሁሉም ክሊኒኮች በጣም በጣም ከሚቆጠሩ የብሬስ ስፔሻሊስት ሐኪሞች ገንዘብን ሳታስቀድም ጥቅምን ሳታስቀድም የሕክምና ኳሊቲውን ለመጨመር ብላ የከፈለችው መስዋዕትነት ቀላል ድፍረት በጣም ቀላል ማንም አያደርገው። ምናልባት 10 ወይም 15 በሚሆኑ ኢትዮጵያ ውስጥ ያሉ ስፔሻሊስቶች ቀራ ታሰራ ሰዎች እውነት በዚህ ሳላደቃት አላለ። በጣም ትልቅ ክሊኒኮች እውነት ለመናገር እኔ ተመርቄ ስመጣ ስፔሻላይዝ አድርጌ በብሬስ ወይም ኦርቶዶንቲክስ ስፔሻላይዝ አድርጌ ስመጣ ስራ ማግኘት አልቻልኩም። አታጥፊ ኮሜንት አብሪ ኮሜንት ችግር የለም ታያለሽ። አብሪ ሊሊ እኮ ሳይጀመር ነው ጋይስ፣ ፕሮግራሙ አልጀመረም። በጣም እነዚህ ትልልቅ ክሊኒክ በኢትዮጵያ አሉ የሚባሉ ክሊኒኮች ከሆነ ጊዜ በኋላ መለመድ ጀመረ። ጥቅሙን አዩ፣ ለውጡን አዩ። እነ ፈረና ሌሎች ያገኙትን ለውጥ አይተው
መለመን ጀመሩ። እኛ ደግሞ እሷን በምንም መንገድ ልንለውጣት ስለማንችል አሁንም ነገም አብረን እንቀጥላለን። ስለዚህ በጣም አመሰግናለሁ። ታሪሽ ቃልዬ ከጎናችሁ ነን፣ በርቱልን። ሁሌም አብረን ነን። አመሰግናለሁ። እሺ፣ ደስ ይላል። ዶክተር እንግዲህ አብሮ ከሰራ አብሮ ላለፉት 5 ዓመታት አብሮ ከተጓዘ ሰው እንዲህ ሲመሰከር ደስ ይላል አይደለ? ብርቱ ጀግኒት ስለሆነች እባካችሁ በድጋሚ አመስግኑልን። እሺ እንቀጥላለን። የምንገኘው ዳሊያን ስፔሻሊቲ ዴንታል ክሊኒክን አዲሱን ቢሮ እየመረቅን ነው። ባለፉት 12 ዓመታት ለብዙ ቤተሰቦች፣ ለብዙ ደንበኞች ውበትን፣ ፈገግታን እያላበሰ ቆይቷል። ዛሬ ደግሞ ከዚህ በኋላ የብራንድ አምባሳደር ሰይሞ ይቀጥላል። የዘመኑ ተጽዕኖ ፈጣሪ በማህበራዊ ሚዲያው የሰሞኑ ሽልማት የቅን ልቦች የወሩ የጥር ወር ተሸላሚ፣ ያ ብቻ ሳይሆን በቅርብ ጊዜ ውስጥ ከፈተናዎች በኋላ ድል አለ አይደለ? ከድካም በኋላ ስኬት አለ። ማህበራዊ ሚዲያውን ለበጎ በመጠቀም ብዙ ከተሞች ላይ በመጓዝ በጎ ስራዎችን በመስራት የምናውቀው ጆን ዳንኤል የዳሊያን ስፔሻሊቲ ዴንታል ክሊኒክ የብራንድ አምባሳደር መሆኑ ዛሬ በይፋ ይበሰራል። ዝግጁ ናችሁ? ዝግጁ ናችሁ ወይ? እሺ፣ በመቀጠል የፊርማ ስነስርዓት የምናካሄድ ነው የሚሆነው። የፊርማ ስነስርዓት ይካሄዳል። የኮንግራቹሌሽን የሚል አለ፣ ይቀጥላል። ከፊርማ ስነስርዓቱ በኋላ የሚቀጥል ነው የሚሆነው። የዳሊያን ስፔሻሊቲ ዴንታል ክሊኒክ መስራች እንዲሁም ሲኦ ዶክተር ፍርሃን እንዲሁም ዶክተር ቃል ኪዳን በተገኙበት የፊርማ ስነስርዓት የሚቀጥል ነው የሚሆነው። 12 ዓመታት ቀጥሏል። ከ12 ዓመታት በኋላ ደግሞ በቀጣይ በነገራችን ላይ ያው ሳቂ ኩርፊያ ይሄዳል። ገና በብዙ በሳቅ የምናያቸው ቪዲዮ ክሊፖች አዳዲስ እንዲሁ ስራዎችን እንዲሁ እናያለን። አዳዲስ ኮንቴንቶች ከጆ ይጠበቃል። ወደ ስራ ተገብቷል። የዳሊያን ስፔሻሊቲ ዴንታል ክሊኒክ 12 ዓመት ጉዞ አዲሱ ምዕራፍ ከጆን ዳንኤል ጋር ይቀጥላል። እንኳን ደስ አለ። ናይስ። እሺ መቀባበል እንችላለን። ኦፊሻሊ እሺ አዳዲስ ኮንቴንቶችን፣ አዳዲስ ቪዲዮዎችን፣ አዳዲስ ሀሳቦችን በተለይ ወጣቶች ወደ ዳሊያን ስፔሻሊቲ ዴንታል ክሊኒክ ብቅ ይላሉ። በማን አማካኝነት? በአምባሳደራችን አማካኝነት። አምባሳደራችን ጆን ዳንኤል ከዶክተር ቃል ኪዳን እንዲሁም ከዶክተር ፍርሃን ጋር ኦፊሻሊ አምባሳደርነት ስምምነቱ ታውጇል።